ዩኒቨርሲቲ ነው የማውቀው፣ ወልቂጤ ዩኒቨርሲቲ። እኔም ዩኒቨርሲቲ ነው የማውቀው። ገዛኸኝ ማሞ ይባላል። ዳዊት መኩሪያ ይባላል። ወልቂጤ ዩኒቨርሲቲ ቲያትር ነው የተማረው እና እኔ የማውቀው ወልቂጤ ዩኒቨርሲቲ ነው። አደገኛ ሰው ነበር። እሱም ራሱ ቀላል ሰው አልነበረም። ቲያትር ነው የተማረው። እንትን በባሽ ልዩነት አለን። ከዚያ ግን በጣም የተግባባ ነው። ከዩኒቨርሲቲ ከወጣም በኋላ ነው ዩኒቨርሲቲ ሰላምታ ነው የነበረ። ይኸው ነው ፖድካስት ላይ ከዚህ በኋላ የምንመጣው እኔና እሱ ነን። እኔ ገዛኸኝ ማሞ ነኝ፣ እሱ ዳዊት መኩሪያ ነው። በዛ ያዙልን ይያዝልን። በዚህ ጋዜጠኛ ነው ይላሉ። አይ ነው እዚህ ጀርባቸው ይጠናሉ። ከጀርባችን መድኃኒዓለም ነው ያለው። ምንም የለም። ኦልሬዲ ማለት ብዙ በዚህ ፕሮግራም እንደዚህ ኤጀንት ሲባል ገስት የሚያመጣ ምናምን ኤጀንት ምናምን የለም። ያው መድኃኒዓለም የሰጠን ግርማ ሞገስ አለ። በዛ ግርማ ሞገስ ነው እንግዲህ ጥያቄያችንን ስንጠይቅ ሰዎች አክሴፕት የሚያደርጉን እንጂ ሌላ ነገር የለም። እንትን ነው ምንድነው ድሪም ህልም ነው የሆነ አሪፍ ነገር መስራት፣ ከሰዎች ጋር ቆይታ የምናደርግበት ምናምን የምንፈልገው ነገር ነበረ። ስንጣርን እየሞከርን ነው ለማምጣት አሪፍ ሰዎችን። ሰዎች በአንድም በሌላም መንገድ ጥሩ እየተቀበሉን ነው። እንግዶቻችን እሺ ያሉ ነው። በዚሁ ማመስገን እንፈልጋለን። በደንብ በጣም ትልልቅ ከኛ ጋር ሲገናኝ በሰላም በልምድም ሰፊ ልዩነት ያላቸው ብዙ የሰሩ የተከበረ ስም ያላቸው ሰዎች ስንጠይቃቸው እሺ ብሎ ነው የሚመጡት። ኧረ ምናምን ብሎ እስኪ ገርመን ድረስ ማለት ነው። መጀመሪያ ስንጠይቅ እሺ ይለን ይሆን እንደው መጠየቅ ሁሉ ድፍረት ይሆን እያልን የጠየቅናቸው ሰዎች ናቸው እሺ ያሉን እየመጡ ያሉት። እሱኛው ነገር ለእኛም ይገርመናል። ለእኛም እኔም በውጭ ሆኜ ባስበው እኚህ ልጆች የሆነ ኤጀንት አላቸው እኔም ራሴ ትክክል ሊሆን ይችላል። ግን እንደዛ አይነት ገስቶች ነው እያመጣን ያለ ነው። በዚሁም ማመስገን እንፈልጋለን። የቅርቡ ነው። በቅርቡ የሚኪ ላላን አንድ ሙዚቃ ሰምቻለሁ፣ ስለ ተስፋ የሚያወራ ተስፋ አትቁረጥ ተነስ የሚል ማለት ነው። እና በጣም ነው የወደድኩት እሱን። ተስፋ አትቁረጥ ተነስ፣ ዛሬ ያንተ ቀን ባይሆንም ነገ ያንተ ቀን ሊሆን ይችላል፣ ብቻ ተስፋ አትቁረጥ የሚል ኮንሴፕት ነው ያለው። ርዕሱን ለማስታወሰውን ድንገት ስለጠየቀኝ ከብዶኝ ነው። የሚኪ 4 ነጥብ አልበምን ዝሙት ባይ አሪፍ ነው። 4 ነጥብ አልበም አሪፍ ነው። ቅርብ ጊዜ ሰምተህ የወደድከው የቆየ ሙዚቃ እንደ አዲስ ሰምቼ በጣም የቆየ ሙዚቃ በጣም የቆየ ነው ሰምቼው እንደ አዲስ ገርሞኝ ሶሻል ሚዲያ ላይ ማጋርቼው ነበር። የጂጂ ምን የሚለው ሰላም ስጡንና አርሰንና ብላቸው ያለችበት ሰላም ሙዚቃዋ የቆየ ነው። ሰላም አልበሟ ላይ ያለ ከተሰራ እኮ ቆይቷል። ስንት 20 ዓመት ምናምን ይሆነዋል ያልፈዋል ከተሰራ። ሰላም በትክክል ጊዜውን ካልጠቀስኩት አላውቅም። ስሰማው አሁን በሰሞኑን ምናምን ሰምታ የሁኔታዎችን አይታ የሰራችው ነው የመሰለኝ እና እሱን በጣም ገርሞኛል። አዎ ላውንቺንጉ መጀመሪያ ሀሳባችን ቀጥታ ፖድካስታችን መስራት ነበረ። ከዛን ሀሳቡን ያመጣው ደግሞ በቃ ፖድካስት ከሰራችሁ ላውንች አታደርጉትም፣ ብዙ ሰዎች ይጠራላችሁ፣ እንደውም እናንተም ቴንኪው የምትሉበት ይሆናል፣ ሰዎችን የምትተዋወቅበት ይሆናል ተባልን። በአንድ ወዳጃችን ይሄ ሀሳብ መጣ። ሀሳቡ መጣ። ከዛ በኋላ ላውንቺንግ እናዘጋጅ ተባለ። ከዛ ላውንቺንግ አዘጋጀን። በጣም በሚገርም ሁኔታ ላውንቺንጋችን ላይ በጣም ትልልቅ ሰዎች መጥተዋል። አው ለፖድካስት ላውንቺንግ ማዘጋጀት ከባድ ሩቅ ሊሆን ይችላል። ነገር ግን ደግሞ ከሰራህበትና ህልም ካለ ነገ ጥሩ ነገር አረግበታለሁ ካልክ
እንደውም ወደኋላ ስትመለስ ላውንቺንጉ ሊገፋ ይችላል ወደፊት። አክቹዋሊ ፖድካስት ብቻ አይደለም ስላልጀመርን ሌሎቹን ሜንሽን ስላላደረግን ነው እንጂ ተጨማሪ 3-4 ፕሮጀክቶችን ነው እና እንደ ሚዲያ ነው ዩቲዩብ ላይ ኤግዚስት እንደሚያደርግ ሚዲያ ነው ያሰብነው እና እንደዛ ነው። ያ በጣም የሚገርም ነበር። ብዙ እንግዶች መጥተዋሉ የዛን ቀን ማለት ነው። አሁን ለምሳሌ እንግዳ እንደዚህ ብለን ብንጠራ እንግዳ ማበላለጥ ነው የሚሆንብን። ፍቅር አዲስ ነበረች፣ ቸርነት ወልደ ገብርኤል፣ ቢጃይ፣ ትዕግስት ዋልተ ንጉስ። እዚህ የጋበዝናቸው ደግሞ እንግዶች በሙሉ መጥተው ነበር። እነ ምልዕቲ ኪሮስ ነበሩ፣ ዘፋኝ አንተነህ ምናሉ ነበር። ብዙ ትልልቅ ሰዎች ነበሩ። ብርሃኑ ዘርጋው ከባለ ሀብቶች መሀል በቃ ብዙ ሰዎች ነበሩ እና ገርሞን ነበረ። እኛም አንዳንዶቹ ሰዎች የጠየቅናቸው ሁሉ መጥተውልናል እና አሪፍ ነበረ። እታፈራው መብራቱ በጣም ቆንጆ ጊዜ ነበር ያሳለፍነው። ዳዊት ደጃፍ፣ ዳዊት ተስፋዬ እንዳረሳ ብዬ ነው። ላውንቺንጋችን ላይ የነበረ አይደል አልነበረም? እንደውም በጣም በጣም አብዝቼ ከምወዳቸው ሰዎች መሀል ነው እና ስለመጣ በጣም ደስ ብሎ ቴንኪው። እዛም ያንም የመጣችሁልን ሰዎች ሁላችሁ። የትኛውም ፖድካስት ውጣ ውረድ ሊኖረው ይችላል አለውም ብዬ ነው የማስበው። ሲጀመር ደግሞ ብዙ ፖድካስቶች እየተዘጉ ይገኛሉ በተለያየ መንገድ። እኛም ስንጀምረው በጣም በብዙ ውጣ ውረድ ነው የጀመርነው። እንግዳ ለማናገር ከመምረጥ ጀምሮ እዚህ ቁጭ አድርገህ ሀሳቦችን ከማደራጀት ጀምሮ እያንዳንዱ ሰውን ስትጋብዝ ከቀረጻ ጀምሮ በተለይ ቀረጻ ላይ ያሉ ነገሮች በጣም ብዙ ነገሮች አሉ እና ከዛ ሁሉ ጀምሮ በጣም ውጣ ውረዶች አሉት። ለምሳሌ መጀመሪያ አካባቢ የኛ የፖድካስት ድምፅ ትክክል አልነበረም፣ ግን ኦዲየንሶቻችን ያንን እንኳን አክብረው ሀሳባችንን ነው እየሰሙ የነበሩት። ከስር ይነግሩናል፣ ድምፅ አስተካክሉ ይሉናል። አንደኛው ፈታኝ ነገር ነው ይሄ የድምፅ ማቴሪያልን ትክክለኛውን ማግኘትና በዛ ውስጥ መስራት ለእኛ ፈታኝ ነበረ። ምክንያቱም መጀመሪያ ነው ፖድካስት ሰርተን አናቅም፣ ሁለታችንም ሰርተን አናቅም። የመጀመሪያችን ነው። ሀሳቡን ያለን ኮኔክሽኑን ያለን ያንን እንግዲህ ወደ ተግባር ለመምጣት ልናመጣው ስንሞክር በጣም ትልቅዬ በቃ ፈተና የሆነብን አንደኛው የማቴሪያል ጉዳይ ነው። ማቴሪያል በጣም ፈትኖናል። በጣም ብዙ ውጣ ውረድ ነው። በጣም ብዙ ከሚባለው በላይ ብዙ ባለሙያ ነው ሲንቀ የቴክኒካል ባለሙያ ችግሮች ነበሩ። የድምፅ ችግር፣ ምስል ራሱ የተለያየ አይነት ምስል መጀመሪያ አካባቢ እያስተካከልን ስቲል ሙሉ ለሙሉ ችግሮቻችንን ቀርፈናል ማለት አይደለም፣ ግን ለመቅረፍ እንትን እየሞከርን ነው። የተሻለ የሆነ እየመጣ ነው። አሁን ወደ መጨረሻ ያሉ እንግዶቻችን ድምፅ ምስልም ከመጀመሪያው የተሻለ ነው። እዚህ እያስተካከልን ነው። በዚህ ውስጥ ግን የምርም እንግዶቻችሁ አሪፍ ናቸው ምናምን አሪፍ ነው፣ ግን የሆነ ድምፅ ችግር አለ፣ የምስል ችግር አለ ምናምን እያለ ሰው አስተያየት ይሰጣል። ኢቨን እናንተ ራሱ ጥያቄዎቻችሁ ትክክል አይደሉም፣ ሪያክት የምታደርጉበት መንገድ ትክክል አይደሉም ምናምን የሚሉ አስተያየቶች የምርም ደግሞ እውነት ናቸው። እኔ ራሱ ቁጭ ብዬ ሳየው እንዴ ምን ሆኜ ነው ምናምን የሚያስብለኝን አይነት ራሴን ምናምን አየዋለሁ እንትን ላይ እና እነዚያን ነገሮች ለማረም እየሞከርን ነው። አንዳንድ ነገሮች ግን ምንድነው ለምሳሌ እኛ የተለያዩ ስራዎችን ስንሰራ ብንቆይም ሶሻል ሚዲያ ላይም ሜንስትሪም ሚዲያ ላይም ስንሰራ ብንቆይም ይሄኛው ደግሞ ለእኛ አዲስ ነው ነገርየው። ፖድካስት የሚመጡትም ሰዎች አንድ ጓደኛዬ እንደውም ምን አለ፣ እናንተ ራሱ በጣም ኤክሳይትድ ናችሁ አለ ለእንግዶቻችሁ። ያ የምርም የምናመጣቸው እንግዶች በጣም የምናከብራቸው የምናደንቃቸው ምናምን አንዳንዶቹን ልጅ ሆነን ሁሉ ከሌኮ ምናምን የምንለውን እንግዳ ነው ፊት ለፊት የምናገኘውና አዎ የምርም ደግሞ ኤግዛይትድ ሆነናል በሆነ መንገድ። እሱኛው ትንሽ በትክክል ማኔጅ ያላደረግንባቸው አጋጣሚዎች እንዲፈጠሩ ያደረገ ይመስለኛል። ግን እሱን ቀስ እያልን እያስተካከል ነው ያለ ይመስለኛል። ከዚህም በኋላ የምናስተካክለው እንደዛ ነው። የኛም ጋር ስህተቶች ነበሩ ነው ቴክኒካል ምናምን ብቻ ሳይሆን እንትኑም ላይ ሁሉ አሉ። ይሄ ራሱ እንደ አንድ እንትን ሊታይ ይችላል እንደ ስትራግል። ከዚያ ውጪ
ፖድካስት አሁን እኛ ሰፊ ነው የያዝነው እቃው ምኑ ኃይለኛ ኢንቨስትመንት አለው ወዲያው የለውም ፊድባክ ከገንዘብ አንፃር ምናምን ከዚያ ቀለል ያሉ ኮንቴንቶች ደግሞ አሉ የሚሰሩ ዩቲዩብ ላይ ምናምን ስለዚህ እንዲህ ይፈትናል የሆነ ጀምሮ ብዙ ሰዎች ጀምረው የሚያቋርጡት ፖድካስት ለዚያ ነው በቀስ እያለ ምናምን ነው እንትን የሚለው ቪው የሚያድገው ገንዘብ የሚመጣው ምናምን ቀስ እያለ ነው ስለዚህ ብዙ ሰዎች ጀምረው የሚያቋርጡት ለዛ ነው እሱ በጣም ይፈትናል ትንሽ ቀለል ያለች ኮንተንት ልጀምር ይሄንን ትቼ ምናምን እንድትል ያደርጋል እሱ አለ ምናምን ዩቲዩብ ራሱ ደግሞ የሆነ ፕላትፎርሙ በጣም ጉዛ አካል ነው አትነጋገረው ምንም የማታደርገው በቃ ማለት አቤቱታ የማታቀርብለት ባለስልጣን በዚህ እንትኑን እናቅርበው እስኪ ለምሳሌ ብዙ ሰዎች ዩቲዩባቸው ይዘጋል ከዛ አፒል ምናምን ታቀርባለ አድሰንስ ይዘጋል አሁን የኛ አድሰንስ ተዘግቷል በዚህ አጋጣሚ ዝም ብለን ነው እየሰራን ያለ ነው ለገንዘብ አይደለም ባይዜ እናንተና አክብረን የምራው ያውልህ ከዚህ ቲዩብ ኤክስፔክት የምናደርገው ብዙ ነገር አለ ቲዩብ ላይ ብቻ ሳይሆን የተለያዩ ስራዎችን እንሰራለን ብለን አስበን እየተንቀሳቀሰን እንደምንገኘው ሁሉ አንደኛው ደግሞ ይሄ ነው መጀመሪያችን ማለት ነው ስለዚህ የዚህኛው ማንኛውም እንቅስቃሴ እኛን ሰፖርት ያደርገናል እኛን በደንብ ያግዘናል እና ሞራሊም ነው የሚያግዘን የመጀመሪያ ክፍያችንን ሊመጣ በቃ ኦልሬዲ መጥቷል ማለት ይችላል እና እሱን እየጠበቀን ነገር ገባች አልገባችም የመጀመሪያ ክፍያችን ላይ እየጠበቀን እያለ አድሰንሳችን በቃ አይሰራም ወይ ደግሞ ብሎክ ተደርጎ ወጥቷል ከቲዩብ ላይ በቲዩብ ቋንቋ ማለት ነው እና ከዛ በጣም ነው ፊል ያደርግ ነው አሁን ሌላ ሁኔታ ውስጥ ብንሆን ይሄን ፕሮግራም አንሰራም ማለት ከዛ በኋላ አያስፈልግም ለምን በነፃ ነው እኛ ደግሞ በጣም ኢንቨስት አድርገናል ጉልበታችንን በቃ ብዙ ነገሮቻችንን ኢንቨስት አድርገናል የምንጋብዛቸው ሰዎች ደግሞ ተመልካቹም ደግሞ የሚያውቀው በቃ ይሄ ፕሮግራም በጣም አሪፍ እንደሆነ ወደፊትም እንደሚቀጥል ነው የሚያውቀው ተስፋ አለው ሁሉም ሰው ማለት ነው አንድም ሰው የተከተለን ሰብስክራይብ ያደረገን ሰው እኔ በኃላፊ አግዳሚ ሰብስክራይብ አድርጎናል ብዬ አላስብም እንደዛ ቢሆን በቃ ሰብስክራይባችን በጣም ይበዛ ነበር ከዚህ በላይ ስለዚህ ቁም ነገረኛ ኦዲየንሶች በቁም ነገር አክሴፕት አድርገውናል ስለዚህ አክሴሳችን ቢዘጋም ብርም ባናገኝበትም ኦዲየንሶቻችን እንዳከበሩ ማክበር አለብን እና የራሳችንን እንግዲህ ስትራግላችንን ይዘን ለዛውም ጥሩ እንግዳዎች ከዛ በኋላ ቀጥለናል አሁንም እንቀጥላለን በነገራችን ላይ ይፈታል ብለንም እናስባለን አድሰንስ እስኪከፈት እንቀጥላለን ብለን ነው የምናስበው ደግሞ እንቀጥላለን አማራጭ የለንም ግን እንትኑ ግን ይሄንን እንዲሁ ዘንብ ብለን ማስተላለፍ እንፈልጋለን ማለት ለምሳሌ እንትን ጉዳዩ የሚመለከታቸው አካላት ዩቲዩብ ኢትዮጵያ ውስጥ የሚሰራ ሰው በጣም ብዙ ነው ኢንቨስት አድርጎ የሚሰራ ሰው ገንዘቡን አውጥቶ በትክክል ምናምን ዩቲዩብ ከፍቶ የሚሰራ ሰው ብዙ ነው ግን ዩቲዩብ ሲዘጋ ሄደን የምንጠይቀው አካል የለም ሌሎች ሀገራት ጋር እንዲህ አይነት ነገር አለ ምንም በቃ ዝም ብለው የሆነ ህጋዊ ያልሆነ ኢትዮጵያ ውስጥ የሚንቀሳቀስ ተቋም እንደማለት ነው ዩቲዩብ አሁን ያለበት ሁኔታ ይዘጋል ኢሜል ላይ አፒል እናቀርባለን አፒል አቅርባ ኤአይ ነው የሚያየው አይቶ ካልወደደው ልክ አይደለም ብሎ ካንበቅ እኛ አሁን አድሰንሳችሁ ተዘጋ ተብሎ ችግር ፈጥራችኋል ተብሎ የተነገረን ምክንያት አላደረግነው ከዚህ በፊት ሌላ ኢሜል ከፍታችሁ በዚሁ ሌላ አድሰንስ ከፍታችኋል ነው አይደል የተባለው ግን እኛ አልከፈትንም የመጀመሪያ አድሰንሳችን ነው ከዩቲዩብ ጋር ምንም ፓርትነርሺፕ የለንም ገንዘብ አግኝተን አናውቅም ከድሮ ጀምሮ ሰው ጋር እንኳን ተቀጥረን ዩቲዩብ ላይ አልሰራንም ነው ጉዳዩ የሆነ እንትን ነበረን እሱም ገንዘብ ጋር ሳይደርስ ነው የቆመው በፊት የነበረን እዚህ ምንም አድሰንስ የከፈት ስለዚህ ምንም የሚለው ነገር ጋር የተላከልን ነገር ጋር ምንም የሚገናኝ ነገር የለም እንደዚህ ግን ሄደን የምንጠይቀው አካል የለም አይገርምም ሰው ገንዘቡን ጊዜውን እውቀቱን ሰውቶ የሰራበት ነገርን የሚያስተዳድሩ አካላት ጋር ግንኙነት የሚያደርግበት ምንም እንትን የለውም ይሄ ምናልባት መንግስት እዚህ ላይ ቢያስብ ዩቲዩብ ኢትዮጵያ ውስጥ ብዙ የሚሰሩ ሰዎች ስላሉ
ከዩቲዩብ ጋር ግንኙነት ፈጥሮ ኦፊስ እንዲኖር ወደ ግብር ሲስተምም እየገባ ነው እየተባለው እና ወደ ግብር ሲስተም አትሊስት ሲገባ ዩቲዩብ እነዚህ ነገሮች ኮንሲደር ማድረግ አለብን። መንግስት ምን አድርጌ ነው ልንጠይቅ ይገባናል። እኛ ከሆን ኦልሬዲ የጨረቃ ቤት በለው እኮ ኢትዮጵያ ውስጥ የጨረቃ ቤት በለው። ሌላው ለቲዩበሮች ደግሞ ማስተላልፈው ነገር ብዙ ቲዩበሮች አሉ፣ ጥሩ ጥሩ ቦታ ላይ የደረሱ ቲዩበሮች። አድሰንስ ሲዘጋ ለቅሶ መደራረስ የሆነች በግ ይዘን የሆነች ነገር ይዘን ብንደራረስ ለቅሶ እንዴት ነው አድሰንስ ተዘጋ አይዞ ምናምን ብንባባል ደስ ይላል። ስትረግል ስላለው ማለት ነው። እንትን ያላችሁ ደግሞ የተሻለ ለመመለስ አቅም አለን የምትሉ ሰዎች እስቲ ያግዙን። እያገዙን ያሉ የጥሩ ማናጀሮች የዩቲዩብ ባለሙያዎች አሉ። ግን የበለጠ ደግሞ ቶሎ አሁን ስንት ወር ሊሞላን ነው አይደል? አፒል አድርገን ወር ሊሞላን ነው። በቃ ዝም ብለን ነው ቪዲዮ እየለቀቀን ያለ ነው። በቃቸው አግዙ፣ አድርሱላቸው ለምታውቋቸው በሙሉ። እዚህ ላይ ሀሳብን ማስተያየትም መስጠት የሚፈልጉ ሰዎች ሊኖሩ ስለሚችሉ በጣም ብዙ ያላወሩም አሉና አድርሱላቸው ፕሊዝ። እኔ እንደዛ ይሰማኛል። በቲክቶክ አሁን 112,000 ምናምን እየገባው ነው። 112,000 ገብቻለሁ። እኔም ከ100,000 በላይ አለኝ። ለምንድን ነው የንቀረጻ የምንቀርጸው? እንግዳ ከፍቶባቸው እንዳለ እናውቃለን። የዛሬው ምን መሰለህ፣ ይሄ ፖድካስት የት እንደሚደርስ አይታወቅም። እውነቱን ስነግርህ በጣም ትልቅ ደረጃ ይደርሳል ብለን እናስባለን። አሁንም እየጀመርን ያለ ነው። በመጀመር ውስጥ ነው ይሄንንም የምንቀርጸው። በመጀመር ውስጥ ነው እየቀረጽን ያለ ነው እና ደግሞ ሰዎች እኛን አክብረው ለምሳሌ የምር እነሱ ከተናደዱብን በላይ ለምሳሌ ፕሮግራም ስንዘልኮ ተናደናል። ፕሮግራም ስንዘልኮ ተጨቃጭቀናል። ፕሮግራም የዘለልንባቸው ቀናቶች እኮ ደብሮ ነው ያውቃል በስነ ስርዓት። ግን ይህንን ለተመልካች ካልነገርኩት አያውቅም። ለምሳሌ አድሴንስ የተዘጋብን ቀን የተሰማን ስሜት አለ። ገባ? እኔን የሚጠብቀኝ ኦዲየንስ 2ም 3ም አለ። ገዜን የሚጠብቀው ቁጭ ብሎ የሚጠብቅ አለ። እነዚህ ሰዎች ከስተመር ናቸው፣ የተከበሩ ከስተመር ናቸው። ገባ? እኔ እየሰጠዋቸው ያለው ነገር አለ፣ እነሱም እየሰጡኝ ያሉ ነገር አለ። በመካከላችን ይሄ መቋረጥ የለበትም። ግን ይሄ መቋረጥ የለበትም ስንል ደግሞ የምንሰራበትን ወይ ማወቅ አለባቸው። ገባ? ምን ያህል ታምነናል ለነሱ? እነሱ ብቻ የታመኑ ሊመስላቸው ይችላል። አንዳንድ ጊዜ አንተ እንደፈለገ የምታዞር ይመስላል። አሁን እኛ እየለቀቀን ያለነው ቪዲዮ ምንም አይነት ክፍያ የለውም። ነገር ግን ኦዲየንሳችን እናከብራለን፣ እንደምናከብራቸውም እንዲያውቁ እንፈልጋለን። አንደኛው በስነ ስርዓት ለነሱ ክብር እንዳለን 3,000 ሰብስክራይብ ምናምን ያለን። አሁን ምናልባት ዝም ብሎ አንድ ሰው የ3,000 ሰብስክራይብን በቀላሉ ሊያገኝ ይችላል። የኛ ግን እንደዛ አይደለም። አውቴንቲክ የሆነ በቃ ጥርት ያለ 3,000 ሰብስክራይብ አለን ብለን ነው የምናስበው። ስለዚህ እየሰራን ያለንበትን ሁኔታ ለአለቆቻችን ማሳወቅ አለብን። እኔ እንደዛ ነው የማስበው። በጣም በአስቸጋሪ ሁኔታ ውስጥ ነው እየሰራን ያለ ነው እና እየቀጠልን ነው። ቀርጸናል። አሁን ሁሉ አለን እጃቸው ላይ ባክሎግ የምንለቀው። ግን ይሄ ነገር መነገር አለበት። የገጠመን ችግር አብረውን ለሚሰሩ ሰዎችም ግብዣ ማቅረብ አለብን። ብዙ የወደዱት ደውለው የሚነግሩን ምናምን ሰዎች አሉ። ፕሮግራማችንን አብረን ደግሞ መስራት አለብን። የሚወዱት ነገር ከሆነ ደግሞ የሆነ ነገር እነሱም ጣል እንዲያደርጉበት፣ ምን ማለት ነው ጣል እንዲያደርጉበት፣ እንዲሰሩ ከኛ ጋር ተቋማት፣ ግለሰቦች። አሁን አድሰንሳችንን ማስለቀቅ የሚችል ሰው ቢኖር ቢያስለቅቅልን ደስ ይለናል። የረዥም ጊዜ ብርታት ይሆነናል። ማስታወቂያ እኛ ጋር የሚለቀ ሰው ቢኖር አሁን በጣም ጥሩ ጥሩ ሰዎች እያመጣን ነው። ቅድም ብለሃል አይደል? እነዚህን ሰዎች እንዴት ልታምን፣ ማን ነው ከጀርባችሁ ያለው ምን አልክ አይደል? እንደዛ ነው። ከዚህም በኋላ የምናመጣቸው ሰዎች በሙሉ እንደዛ ናቸው ምናምን። ስለዚህ እንደዛ የምናመጣ ከሆነ በእንደዚህ አይነት ሰዎች ጋር የምትወዳቸውን የምታከብሯቸው ለሀገር የሰሩ ጥሩ ላይፍ ኤክስፒሪየንስ ያላቸው ሰዎችን ስቶሪ ሼር ስናደርግ የእናንተ ማስታወቂያ ቢለቀቅ ተቋማት አብራችሁን ብትሆኑ ያግዘናል። በቃ አሁን 18 እንግዳ ለቀናል። 14 እንግዳ ስንለቅ ምንም ገንዘብ ሳናገኝ ነው
ወፍ የለም። ብዙ ኢንቨስት አድርገን ይሄን መንገር አለብን ነው ተቋማት አብረውን እንዲሰሩ ደግሞ አሉ። ሰብስክራይብ ያደረጉን ግለሰቦች መሀል ሁሉ ይህ ፍላጎትም ያላቸው ምናምን ሰዎች እንዳሉ እናውቃለን እና ለመጋበዝም ነው አንድም እንደዛ። አሪፍ ጠያቂ ችግር የለውም። ይሄኛውን አሪፍ ጠያቂ የምትሉት ነው አይደል? ዳዊት ተስፋዬ ደጃፍ፣ ማዛ ብሩ፣ ደረጃ ይለኝ እንደ ዘርፋቸው ይለያያል እንደሚጠይቁት ሁኔታ እና እንደያዙት የፖድካስት ኮንቴንት ይለያያል። ለምሳሌ እኔ በቅርቡ አሁን ከአንዳንድ ስራዎች ጋር በተያያዘ የትዕግስት ዋልታ ንጉስን አይቼዋለሁ። በቃ ለምታውቀውና ለምፈልገው ነገር አሪፍ ጠያቂ ናት። ዳዊት አሁን አሪፍ ጠያቂ ነው። ደጃፍ ሲያጫውት ራሱ በደንብ ያጫውታል። ማዛ በቃ እሷ ሌጀንድ ናት። እውነት ለመናገር የእሷን ያልሰማ ሰው የለም እና ጠያቂ ቢጠየቅ እሷ ብትጠየቅ ራሱ ደስ ይለኛል ብለህ ታምናለህ? ከእሷ ጋር አሁን ቆይታ ብናደርግ ራሱ በጣም ደስ ይለኛል። ምክንያቱም እስከ ዛሬ ያካበተችው ልምድ፣ የሰማችው ነገር፣ ያፈረገችው ጨዋታ ምናምን በጣም ብዙ ስለሆነ ነው እና እሷን ከላይ ነው ማስቀምጣት። ስለ ገስት በጣም የሚያከብሩን ገስቶች እና በፍቅር የሚመጡ ገስቶች አሉ። በጣም በቃ እኔ አንድ ቀን ይህን የምናገረው ለሚገባው ሰው ይደርሰዋል ብዬ ስለማስብ ነው። አንድ ጊዜ ፖድካስት ሰው ቀጥረን ቅዳሜ ልንቀርጽ ታስታውሳላችሁና በቃ እኮ ጨርሰናል፣ ካሜራ ተከራይተናል፣ እያንዳንዱን ነገር አዘጋጅተናል። ይህንን የሚያውቀው ሰው ያውቀዋል፣ ባለቤቱ ያውቀዋል ብዬ አስባለሁ እና ሌሎች ሰዎች ላይ ባይደገም ብዬ ነው የምናገረው። ካሜራ ተከራይተናል፣ ሴታፕ አስተካክለናል፣ ሁሉም ባለሙያ ምናምን አለ እና ዓርብ ዕለት ስንደውል በቃ 6 ሰዓት እመጣለሁ ምናምን ተባለ። ከዛ በኋላ ቅዳሜ ዕለት በሰዓቱ የዛን ቀደም ብለን ስንደውል ቆይ እስቲ ምናምን ከዛን አይ በቃ መምጣት አልችልም እና ያወጣችሁትን ገንዘብ እኔ ልመልስላችሁ። ኦልሬዲ በጣም ነው የተናደድኩት። በጣም መናደዴን ማሳወቅ እፈልጋለሁ። ለምን መሰለ? አለመምጣትም መብት ነው፣ ጥሩ ኮሚኒኬሽንም መብት ነው። ሰዎች ደግሞ የማይችሉበት ትልቅ ደረጃ ሲኖርም ማሳወቅ ይቻላል። ችግር የለውም። ይሄንን ግን አንድ ሰው እኮ በዚህ ፖድካስት ላይ እኔ ስጋብዝ ገዜ ሲጋብዝ ያንን ለዛ ሰውዬ እኮ ጥሩ ነገር አግኝቶበት ነው አይቶበት ነው ለትውልድ የሆነ ነገር ያስተላልፋል ብዬ ስለማስብ ነው። ሰው እንዴት ከዚህ ያንሳል? ገባ? እኔ ራሴ ምርጫዬ ትክክል አይደለም እንዴ ብዬ በጣም ራሴ እንድጠይቅ አደረገኝና ፖድካስት የሚሰሩ ሰዎች በተለያየ መንገድ ሊሰሩ ይችላሉ። አፕሮች ሰዎች ግን ሲደረጉ የእውነት ትክክለኛውን ነገር ቢናገሩ፣ በቃ ትክክለኛውን ነገር ቢያስተላልፉ፣ አይ አልችልም፣ በዚህ ምክንያት አልችልም፣ በዚህ ምክንያት ላረገው አልችልም፣ ከሆነም ደግሞ አይ የእናንተ ሚዲያ እኔን አይመጥነኝም፣ እኔ ከዚህ ሚዲያ በላይ ነኝ፣ ስለዚህ እኔ ጋር ስትደርሱ ኑ ማለት ይቻላል። እኔ ጋር ስትደርሱ ኑ፣ አሁን እኔ ጋር አልደረሳችሁም ማለት ይቻላል። እና ይሄ የኛ ፈተና ብቻ አይመስለኝም። እንደውም እኛ እድለኞች ነን። አንድ ነው ያጋጠመን ከዚህ ሁሉ። ከዚህ በኋላ ግን እንደዚህ አይነት ኮሚኒኬሽን እንዲያጋጠመኝ እኔ በጣም አልፈልግም። እውነቱን ስንገር እንትን ነው። አብዛኞቹ እንግዶቻችን ጥሩዎች ናቸው። እሺ ብሎ ነው የመጡት፣ አላስቸገሩንም ምናምን። እሱኛው ይሰመርልን በደንብ በጣም ለዚህ አመስጋኝ ነን። ግን እኛ ፖድካስት ላይ ቀደም እንዳልከው የመጡትን እንግዶቻችንም በሙሉ እንጠይቃለን። እንደ ካልቸር እናንተ የመጣችሁበት ጋር ደግሞ ማቢመጣ ደስ ይላችኋል፣ ማንን እንጋብዝ ብለን እንጠይቃለን። በጣም ቆንጆ እንግዶች ተጋብዘዋል እና እነሱን እንደውም ብታስገባልን እዚህ ላይ ደስ ይለኛል። እኔ ለምሳሌ ቢኒ ክድዬ ልጅ ማህደር አሰፋን ብትጋብዙ ብሏል።
ፍቅረ ማርቆስ ደስታ ሰርቅ ዳንኤልን ሰርቅዴም የቆንጆዎቹና የቃየል መስዋዕት መጽሐፍ ደራሲን ጋብዞልናል። ብትመጡ ብሏል፣ ብታመጡት ብሏል። ምልእቲ ኪሮስ ጌትነት እንየውን አይደል ብላልና እንደዚህ በጣም እንግዶቹን እንደው ማስገባልን እንግዶቻችን የጋበዟቸውን ዳግማዊ አሰፋ ፓስተር ቸሬን ብሎናል። ሌሎችም እንደዚህ የጋበዟቸው አሉና የምር የእንግዶቻችንን ግብዣዎች ደግሞ ለማምጣት የምንችለውን ሁሉ እያደረግን ነው እየሞከረን ነው። እንግዶቻችን ከጋበዟቸው መሀል ያመጣናቸዋል። ለምሳሌ ቢጃይን የጋበዝን ጊዜ ቢጃይ ባሻዬ ተስፋዬ ኃይለማርያምን ብሎ ነበር። ተስፋዬ ኃይለማርያምን አምጥተናል እና እንደዚህ አይነት ነገር። ቸርነት ወደ ገብርኤል ደግሞ ቢኒያም ወርቁን ብሎን ነበር፣ እሱን አምጥተናል። ሌሎችንም እንዲሁ እየሞከርን ነው፣ እናመጣለን ብለን እናስባለን። ከሰሙም እዚሁም አስተላልፈናል። እንደውላለን፣ እባካችሁን በልልን። ሌላው ደግሞ መሰመር ያለበት አዝራር ፖድካስት ላይ አንድን ሰው ይሄ ገመናውን ወይ ደግሞ ማውራት የሌለበትን እንዲያወራ አይደለም እኛ የምንጋብዘው። በፍጹም አንድን ሰው ፕሮፓጋንዳ ልንሰራለት ወይ ደግሞ እሱን ከፍ የሚያደርገውም ነገር ልናደርግ አይደለም የምንጋብዘው። ሰውየው እኔ ይሄ ነኝ ብሎ የሚያስበውን እኔ እንዲህ ነኝ ብሎ የሚያስበውን ከተናገረም እንኳን በኋላ ይሄኛውን ፓርት አልወደድኩትም ደስ አላለኝም ቢል እንኳን ምንም ችግር የለውም። ያንን ለማስወጣት ሰውየውን ለመኮፈስም ሰውየውን ለማጋለጥም አይደለም የምንሰራው። ካሜራ ላይ የተቀመጡ ነገሮች በሙሉ ነገ በትውልድ ያስጠይቃሉ፣ በትውልድ ያስገመግማሉ። ስለዚህ እኛ ማስተላለፍ የምንፈልገው መልእክት ዛሬ ላይ ያለውን እውነት ለነገው ትውልድ በስነ ስርዓት ምንም ሳይጋነን ምንም ወደ ታች ሳይወርድ አንድ ሰው ክብሩን ሳይለቅ በክብሩ ደረጃ በቃ ፎሎ አድርጎ እንዲተላለፍለትና እንዲቀመጥለት ነው የምንሰራው። ከምንም በላይ የኦዲየንስ እና የእንግዳ ክብር ለኛ ይቀድማል። ይሄ የኛ በቃ የማንደራደርበት ነገር ነው። ይህንን አውቀው ነው እኛ ጋር መምጣት ያለ። ሰላም ተሰምቷቸው ይምጡ፣ ፍጹም ሰላም ተሰምቷቸው ይምጡ እና ፍጹም ሰላም የሆነ ነገር ነው የምናደርገው። ማንን እሱ በጣም ግጥም ይችላል። በቃሉ በጣም ብዙ ግጥም ይዛል። ቲክቶክ ላይ ግጥም ያነብላቸዋል። አንዳንዴ መንገድ ላይ ሁሉ ያነበንባል እና ይበል እሱ ግጥም ይችላል። እኔ ምንም እንትን ምለው ነገር የለም። አንተ ግን ዘፈኑ ምናምን ትላለህ እንዴ? ሰው ባትፈራ ህግ አትፈራም? እሺ ህግን ባትፈራ እግዚአብሔርን አትፈራም? ዘፈኑ የማንን ግጥም አይ ምርጣ ስልካየህ ከሰማ አይ ስልካየህ ከሰማ ምስክርነት በአካል የተደገፈ ነው። ምን ስል ሰምተህ ታውቃለህ? የኤፍሬም ስዩምን ሲል ሰምቼ አውቃለሁ። የጸጌ ገብረመድህንን ሁሌ ነው የሚለው ጴጥሮስ ያቺን ሰዓትን ምናምን ይላል። አጠር ያለ ይበል። ገብረ ክርስቶስ ደስታ ገብረ ክርስቶስ ደስታን ወደዋለሁ። በተለይ ደግሞ አንድ ስንኝ ያለችው ይመስላል ዘላለም የሚወዱትን ሰው አይን አይኑን ሲያዩት አድማስ አልፎ አድማስ ጠፈር አልፎ ጠፈር ይመስላል ዘላለም ሰው በአካል የሚኖር የሚለውን ስንኝ በጣም ነው የምወድለት። ከሞተች ቆይቷል፣ ብዙ ዘመን ሆኗል፣ ብዙ ነበር ጊዜው። ግን ፎቶግራፏ ደብዳቤዋም አለ በፀጉሯ ጉንጉን የጠቀለለችው። ምን ቀን ቀጠሮ ነው ቀን የቀን ጎዶሎ የቀን ጥቁር መጥፎ አበባ ሄድኩ ይዤ እዛ አበባ አልጠፋም። በመቃብሯ ላይ በዙሪያ በጎኑ በመቃብሯ ውስጥ አበባ ተኝቷል። ስሜቴ ፈነዳ ገላይን በተነው ነፍሴን ነቀነቃት እምባዬ ወረደ ጉንጬን አረጠበው። ለተረሳ ነገር እንዴት ያለቅሳል ሰው ለተረሳ ነገር። ምን ጊዜው ቢረዝም የዚህ ዓለም ስቃይ የቦረቦረኝ ስርቀኝ ሰውነት ፍቅሬ ይሁን ያንቺ የኔ መቃብር ቤት ሕይወት ነዶ ጠፍቶ ሞት ፍሙን ሲያዳፍን ያን ጨለማ ጓዳ ሄጄ ልተኛበት። ይመስላል ዘላለም ሰውን ሲወዱት
አይን አይኑን ሲያዩት ይመስላል ዘላለም አድማስ አልፎ አድማስ ጠፈር አልፎ ጠፈር ይመስላል ዘላለም ሰው በአካል የሚኖር ድሮ አውቄዋለሁ ተረድቼዋለሁ ፀሐይ ጥቁር ስትሆን ቀን ቀንን ሲያጠላ ሌት ሌትን ሲሸፍን እረስቸው እንደው እንዴት አንቺን ልርሳ ነፍሴ አብሯት የሚኖር የፍቅርሽ ጠባሳ ፍቅርሽና ፍቅሬ ተወሳሰበው አልበጠሳለኝ ብስበው ባስበው ማን ነበር እንደዚህ ብሎ የገጠመው ይመስላል ዘላለም አንቺ የኔ መቤት ብያት የነበረ አንተ የኔ ጌታ ብላኝ የነበረ ይመስላል ዘላለም እንባዬ ወረደ ጉንጬን አቃጠለው ልቤ ተነደለ የሰቀቀን እሳት አካሌን ሲነደው ደሜ ገነፈለ የደም ጥቁር እንባዬ ቅጠል ጭማቂ አረንጓዴ አበባ ቆዳ የሚያሳሳ መንፈስ የሚያባባ አልቀሰቅሳትም ቡዳ እሷን አይበላም ቢስሷን አያይም አልቀሰቅሳትም በነፍሴ ተግቼ ጠይቃታለሁ አውቃለሁ በመቃብሯ ውስጥ አበባ ተኝቷል በመቃብሯ ውስጥ እንጨት ይጨሳል ከርቤ ብርጉድ ዕጣን መቃብሯ ሽቶ ጣፋጭ መዓዛ አለው አጥንቷ ታቦቱ መቅደስ ቤተልሔም ቅኔ ማህሌቱ ዕጣኑ ይጨሳል ቤቷ ይታጠናል ፍቅሬ ሙሽራዬ ፍቅሬ አለኝታዬ ፍቅሬ ሙሽራዬ ፍቅሬ ለኔም አንድ ለኝታዬ ልዩ መዓዛ አላት ማግኒቭ ዲኔል ቫኔል በመቃብሯ ውስጥ አበባ ተኝቷል በመቃብሯ ውስጥ ጭስ እንጨት ይጨሳል ፍቅሬ ሙሽራዬ አንተ የኔ ጌታ ትለኝ የነበረ አንቺ የኔ መቤት ላት የነበረ ሙሽራዬ ፍቅሬ አለኝታዬ ፍቅሬ ሙሽራዬ አንተ የኔ ጌታ ትለኝ የነበረ ሙሽራዬ ፍቅሬ አለኝታዬ እንግዲህ ይበቃል ይቅር ይብቃ በድካምም መድከም በሐሳብ አለ ባዘን ሐዘን